ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 36ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 36ኛ ቀናችን ደርሰናል። በቀላሉ ሁልጊዜ ልንጠቀማቸው የምንችላቸው የእንግሊዘኛ ንግግሮችን እንዴት ከሰዎች ጋር ኮሙኒኬት ማድረግ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። ኦንላይን ለማር የምትፈልጉ ቤተሰቦችም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ። አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝ፣ መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው የሚለውን በደንብ እናያለን ማለት ነው። ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ምን የመጀመሪያው እዚህ ጋር ቲኤች አይን እንደምን ማንበብ ነው። ቲኤች አይ እዚህ ጋር በብዛት እንደዚህ ነው የምታነቡት፣ ግን እዚህ ጋር እንደ ቲ ነው የምታነቡት። እንደ ቲ ብላችሁ ማንበብ፣ ኤንን ን ብላችሁ ማንበብ፣ ኬን ክ፣ ቲንክ ቲንክ፣ ኦ ኤፍን ኦፍ ብለን ማንበብ፣ ኦፍ፣ ኤምኤን ሚ ብለን ማንበብ፣ ቲንክ ኦፍ ሚ፣ ቲንክ ኦፍ ሚ ምን ማለት ነው? አስበኝ ወይም ስለኔ አስብ ወይም አስበኝ ለማለት ምን እንላለን? ቲንክ ኦፍ ሚ። ቲንክ ማለት ማሰብ ማለት ነው። ኦፍ ሚ ማለት እኔን እያለን ነው ማለት ነው። ስለዚህ ቲንክ ኦፍ ሚ ካለን አስበኝ አስበኝ ወይም ስለኔ አስብ እያለን ነው ማለት ነው። ከዛ መልስ ኤን እንደማንበብ ነው። እንደ ኦ ኤልን እንደ ል ዳብሊው ኤን እንደ ዌ ዋይን እንደ ይ ኤስን ስ ዌስ ኦሎይስ ምን ማለት ነው? ሁልጊዜ ብለን መለስን ማለት ነው። አስበኝ ወይም አስብኝ ላለው መልስ ምን ብለን መመለስ እንችላለን? ኦልዌይስ ሁልጊዜ አስብሃለሁ ወይም ሁልጊዜ አስብሻለሁ ለማለት ኦልዌይስ እንላለን ማለት ነው። ኦልዌይስ ያ እኛውስ ዋይ ኦዩን እንደምን እናንብብ? ዋይ ኦዩን ዩ ብለን ማንበብ፣ ዩ ኤ አር ኤን አር ብለን ማንበብ፣ አር ዩ አር። ከዛ ኤስን እንደ ስ ማንበብ፣ ፒኢን እንደ ፒ፣ ሲአይኤን እንደ ሻ፣ ኤልን እንደ ል ማንበብ፣ ስፔሻል ዩ አር ስፔሻል ዩ ማለት አንተ ወይም አንቺ ማለት ነው። አር ናቸው ነን ለማለት እንጠቀማለን። ስፔሻል ማለት ደግሞ ልዩ የተለየ ማለት ነው። ስለዚህ ዩ አር ስፔሻል ካለን የሆነ ሰው አንተ ልዩ ነህ ወይም አንቺ ልዩ ነሽ ለማለት ዩ አር ስፔሻል እንላለን። ልዩ ነህ ወይም ልዩ ነሽ ለማለት ያ። ከዛ መልሳችን ምን ሊሆን ይችላል? ኤስኦን እንደምን ማንበብ ነው። ኤስኦን በአንድ ላይ ሶ ብለን ማንበብ፣ ኤን እንደ አ፣ አርኤን አር። ከዛ ዋይ ኦዩን ዩ ብለን ማንበብ፣ ሶ አር ዩ አንተም ለማለት ፈልጉ። አንቺም እንዲሁ ወይም አንተም እንዲሁ ስትሉ ሶ አር ዩ አንተም ወይም አንቺም ልዩ ነሽ ወይም ልዩ ነህ ለሚለው ለሌላኛው መልስ ብለን መመለስ እንችላለን ማለት ነው። ምን ብለን? ሶ አር ዩ አንተም ወይም አንቺም ብለን መለስን ማለት ነው። ከዛስ አይን እንደ አይ ማንበብ ነው። አይን እንደ አይ። ከዛስ ቲን እንደ ት ማንበብ፣ አርዩን እንደ ረ፣ ኤስን እንደ ስ ማንበብ፣ ቲን እንደ ት ማንበብ፣ ትረስት ዋይ ኦዩን ዩ ብለን ማንበብ፣ ዩ አይ ትረስት ዩ ምን ማለት ነው? እተማመንብሃለሁ ወይም አምንሃለሁ ለማለት ትፈልጉ ምን ትላላችሁ? አይ ትረስት ዩ ምን ማለት ነው? አምንብሃለሁ ወይም እተማመንብሻለሁ ማለት ነው። ያ አሁን እዚህ ጋር አይ ስትሉ ምን ማለታችሁ ነው? አይ ማለት እኔ ማለት ነው። ትረስት ማለት ደግሞ ማመን እምነት ማለት ነው። ዋይ ኦዩ ደግሞ አንተ ወይም አንቺ ነው። ስለዚህ አይ ትረስት ዩ ካለን ነው ሰው አምንሃለሁ ወይም እተማመንብሃለሁ እያለን ነው ማለት ነው። ከዛ መልሳችን ቴንኪው አመሰግናለሁ ምናምን ብለን መመለስ እንችላለን። ለዛ አልጻፉላችሁም። ከዛ ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ይ፣ ስቴይ ዳብሊው አይን
ዳብሊው አይን እንደማንበብ ነው። ዳብሊው አይን እንደ ዊ፣ ቲና ኤችን እንደ ዝ። ዊዝ ኤምኤን ሚ ብለን ማንበብ ሚ። ስቴይ ዊዝ ሚ፣ ስቴይ ዊዝ ሚ ምን ማለት ነው? ከኔ ጋር ቆይ ወይም ከኔ ጋር ሁን ለማለት ስንፈልግ ምን እንላለን? ስቴይ ዊዝ ሚ። ስቴይ ማለት መቆየት መሆን። ዊዝ ማለት ደግሞ ምንድነው? ከማለት ጋር ነው። ማለት አያያዥ ነች። ሚ ማለት ደግሞ እኔ። ስለዚህ ከኔ ጋር ስትሉ ከኔ ጋር የምትለዋ ትሄድላችኋለች ዊዝ የምትለዋ ማለት ነው። ስለዚህ ስቴይ ዊዝ ሚ ካላችሁ የሆነ ሰው ከኔ ጋር ቆይ ወይም ከኔ ጋር ሁኝ እያለ ነው ማለት ነው። ከዛ መልሳችን ምንድናችሁ? ስቴይ ማለት መቆየት ነው እያችኋለሁ። ዊዝ ማለት ከጋ፣ ሚ ማለት እኔ። ስለዚህ ስቴይ ዊዝ ሚ ከኔ ጋር ቆይ። ከዛ መልሳችን ምን ሊሆን ይችላል? ፎርኤቨር ማለት ምን ማለት ነው? በአማርኛ ትርጉሙን ከእናንተ ጠብቃለሁ ማለት ነው። አስቀምጡልኝ ኮሜንት ሴክሽን ላይ ማለት ነው። ያ አሁን ወደ ቀጣይ እንለፍ። ኤስ ምን ይላል? አይን እንደ አይ ማንበብ፣ ኤልኦን ላ፣ ቪኢን ቭ፣ ላቭ፣ ዋይ ኦዩን ዩ፣ አይ ላቭ ዩ ምን ማለት ነው? እንደምታውቁት እወድሃለሁ ወይም እወድሻለሁ ለማለት አይ ላቭ ዩ እንላለን። ከዛስ አይ አሁንም ኤልኦን ላ፣ ቪኢን ቭ፣ ላቭ፣ አይ ላቭ፣ ዋይ ኦዩን ዩ ብለን ማንበብ ዩ፣ ቲኦን ቱ ብለን ማንበብ ቱ፣ አይ ላቭ ዩ ቱ፣ አይ ላቭ ዩ ቱ ምን ማለት ነው? እኔም እወድሃለሁ እኔም እወድሻለሁ ለማለት አይ ላቭ ዩ ቱ። አይ ላቭ ዩ ስትሉ እወድሃለሁ ወይም እወድሻለሁ። ቱ ከተጨመረበት ደግሞ ምን ይሆናል ማለት ነው? እኔ የሚለውን ይገልጽልናል ማለት ነው። ስለዚህ አይ ላቭ ዩ ቱ ማለት እኔም እወድሃለሁ፣ አይ ላቭ ዩ እወድሃለሁ፣ አይ ላቭ ዩ ቱ ከሆነ ደግሞ ቱን ከጨመራችሁበት እኔም እወድሃለሁ ወይም እኔም እወድሻለሁ ብለን መለስን ማለት ነው። ከዛስ አይን እንደ አይ ማንበብ፣ ኤማ አይን ሚ ብለን ማንበብ፣ ኤስን ስ ብለን ማንበብ ሚስ፣ ዋይ ኦዩን ዩ፣ አይ ሚስ ዩ ምን ማለት ነው? ናፍቀኸኛል ወይም ናፍቀሽኛል ስንል አይ ሚስ ዩ እንላለን ማለት ነው። አይ ሚስ ዩ። ከዛ መልሳችን ምን ሊሆን ይችላል? ኤምኤን እንደምን ማንበብ ነው? እንደ ሚ ማንበብ፣ ቲኦን ቱ ብለን ማንበብ ሚቱ ማለት እኔም ናፍቀሽኛል ወይም እኔም ናፍቀኛል ስንል ምን እንላለን? ሚቱ። ሚ ማለት እኔ አይደለ? ቱ ማለት እኔ የሚለውን ይገልጽልናል ማለት ነው። ስለዚህ ሚቱ እኔም ናፍቀኛል ወይም እኔም ናፍቀሽኛል ብለን በቀላሉ መለስን ማለት ነው። ከዛስ እዚህ ጋር አሁን ምንድን አለች? አይን እንደ አይ ማንበብ ነው። ኤንኢን እንደ ኒ፣ ዲን እንደ ድ። ኒድ አይ ኒድ ዋይ ኦዩን ዩ ብለን ማንበብ አይ ኒድ ዩ። አሁን እዚህ ጋር ሁለቱንም ኢ በአንድ ድምፅ የምታነቡት ኤንኢን ኒ ብላችሁ ታነባላችሁ። በአንድ ድምፅ ኢን ማለት ነው። ኒ ከዛ ዲን ድ ብላችሁ ማንበብ አይ ኒድ ዩ ምን ማለት ነው? እፈልግሻለሁ ወይም ታስፈልገኛለህ፣ እፈልጋለሁ ለማለት አይ ኒድ ዩ እንላለን። ኒድ ማለት ማስፈለግ፣ መፈለግ፣ ፍላጎት፣ በጣም አስፈላጊ ነገር ማለት ነው። ስለዚህ ዩ ማለት ደግሞ እንደምታውቁት አንተ ወይም አንቺ። ስለዚህ እፈልግሃለሁ ወይም ታስፈልገኛለህ ስትሉ አይ ኒድ ዩ ትላላችሁ ማለት ነው። ከዛ መልስ አይ አም ብላችሁ ማንበብ አይ አም፣ ኤች ኢን ሄ፣ አር ኢን ር፣ ሂር አይ አም ሂር ምን ማለት ነው? እዚህ ነኝ ለማለት ምን እንላለን ማለት ነው? አይ አም ሂር ማለት እዚህ ማለት ነው። አም ማለት ደግሞ ነኝ እያል ነው። ሂር ማለት እዚህ፣ እዚህ ነኝ ብለን መለስን ማለት ነው። ያ እናንተ የምትመልሱት ጥያቄ አለ። ምን ይላል? ዩ አር ቢዩቲፉል ማለት ምን ማለት ነው? በአማርኛም ትርጉሙን ጻፉልኝ፣ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። እስከ መጨረሻው እያያችሁት አይሁን ብቻ አላቅም። ቪዲዮ ኮሜንት ሴክሽን ላይ እየጻፋችሁልኝ አይደለም፣ ትርጉሙን ምን ማለት እንደሆነ ጻፉልኝ እላችኋለሁ። ግን ጽፋችሁልኝ አታውቁም ማለት ነው። ስለዚህ ዛሬ ከመጨረሻው ካያችሁ ይሄንም ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። እና ቪዲዮውን እንደነገርኳችሁ እስከ መጨረሻ እዩ። የምንለቃቸውን ቪዲዮዎች ሳትሰለቹ ከቀን አንድ ጀምራችሁ መከታተል አለባችሁ ማለት ነው። በእርግጠኝነት እንደዛ ካደረጋችሁ አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ